ብርሃን የሚያበራ የሚያንጸባርቅ ነው። በሲና ተራራ ያያት ዕዝራም ያመሰገናት ዲበ መንበሩ ነው። በታላቅ ድምፅ ሲያሸበሽቡ ዜማ ሰማሁ። እየባረካቸው ወደ ሰማይ አረገ ሐዋርያትን እየባረካቸው ወደ ሰማይ አረገ። ኃያል ገባሬ ጊዮርጊስ ቅዱስ ለእግዚአብሔር። የግንቦት ማርያምን ከመ በገጻ ከመ ወርኅ ወአዕይንቲሃ ከመ ኮከበ ጽባሕ ወቆማ ከመ በቀልት የሚለውን ማለት ነው። ገጻ ኮከበ ጽባሕ ገጻ ኮከበ ጽባሕ ወቆማ ከመ በቀልት ወቆማ ከመ በቀልት ይላል። እሺ እናመሰግናለን። ትርጓሜው እስኪ ምን ማለት ነው? ምዕመናን እንዲረዱት ትርጓሜው እንግዲህ በይበልጥ መምህራን ሰባክያነ ወንጌል እናንተ ያው ትገልጹታላችሁ። ከመ በገጻ ከመ ወርኅ ወአዕይንቲሃ ከመ ኮከበ ጽባሕ በእውነት የእመቤታችን ቅድስት ድንግል ማርያም ገጿ መልኳ እንደ ብርሃን የሚያበራ የሚያንጸባርቅ ነው። እጅግ ደስ ይላል ነው የሚለው ቅዱስ ያሬድ። ወቆማ ከመ በቀልት ቁመቷ፣ ውበቷ፣ ደም ግባቷ እጅግ ያማረ ነው። ወአዕይንቲሃ
ከመኮከበ ጽባህ አይኖቿም እንደ ኮከብ እንደ በጠዋት እንደሚወጣ ኮከብ በንጋት እንደሚወጣ ጮራ የሚያበራ የጠዋት ጸዳል ነው ብሎ ቅዱስ ያሬድ አመስግኗታል ማለት ነው። እንዲህ እያለ እንግዲህ ቅድስት ድንግል እመቤታችን ማርያምን ስለ ውበቷ ስለ ደምግባቷ ነው ከዚህ ላይ የገለጸው ማለት ነው። ስለዚህ አሁን በጣም ደስ ይላል፣ እናመሰግናለን። የፈለግነው ምንድነው ምዕመናንም ጭምር እንዲሰሙት ነው እንጂ የቤተክርስቲያን ሰዎች ሁልጊዜም የተለመደ ስለሆነ ምዕመናኖቹ ምንድነው ብለው በሚሉበት ሰዓት ላይ ይህንን ትርጓሜ ሲሰሙ ለካ እንዲህ ያለም ነው እኛም ባንሰማው ነው እንጂ የሚል እንትኖች እንዲያስተጋቡ ስለፈለግን ነው ይሄንን እንዲተረጉሙት እንትን ያሉት እንጂ እኛ የፈለግነው ዜማውን ነው። ግን ሁለቱ በአንድ ላይ ውለዋል ዘንድሮ። ሁለቱ በአንድ ላይ ውለዋል። ሁለቱም ዓመታዊ ናቸው። የጌታም 40 ማለት 40 ሌሊት ጨርሶ 40 ማን ነው ዕርገት የምንለው ትልቅ በዓል ነው። የእመቤታችንም እንደዚሁ ትልቅ በዓል ነው። የእናትና የልጅ ዕርገት የእናትም ደግሞ ያው ዓመታዊ ንግስ በአንድ ላይ ተገናኝቷልና እስኪ ደግሞ ከዕርገት ደግሞ እስኪ ካለ ደግሞ እንደዚሁ ልክ እንደእመቤታችን ደግሞ ከዕርገት ደግሞ እስኪ የሚሉን ነገር ካለ እሺ አንድ ከእመቤታችን ልጨምርና ወደ ወይ ሰዓት ያጥረናል። ዛቲ እንተ ታሰር እምርህ ሆቅ ከመማእቶት ብርይት ከመጽሐፍ ዛቲ እንተ ታሰር እምርህ ሆቅ ከመማእቶት ብርይት ከመጽሐፍ ሙሴን ርያ ቅድስት ዕዝራን ተናገራ ዘመራ ዳዊት ሙሴን ርያ ሀገር ቅድስት ደብረ ምጥማቅ ዕዝራን ተናገራ ዘመራ ዳዊት ሙሴ
በሲና ተራራ ያያት እዝራም ያመሰግናት እመቤታችን ቅድስት ድንግል ማርያም እሷ ናትን እያለ ቅዱስ ያሬድ ይዘምርላታል ማለት ነው። በሐመልማል በቁጥቋጦው ውስጥ ያያት የምታበራዋ ብሪት የሆነች የምታበራ እንደ ፀሐይ እንደ ከዋክብት እጅግ ብርሃኗ የተለየ የሆነ እነ ዕዝራ ያመሰግኗት፣ እነ ሙሴ የመሰከሩላት፣ እነ ዳዊት በበገናቸው የዘመሩላት እሷ ናትን እያለ ቅዱስ ያሬድ ገልጿታል ማለት ነው። ከዚህ በመቀጠል እንግዲህ ወደ በዓለ ዕርገቱ ደግሞ እንሂድ አይደል? ዜማ ተሰማ በሰማይ ድበመ አንበሮ ኩሎ መላ አብ ዜማ ተሰማ በሰማይ ድበመ አንበሮ ትንሣኤሁ ዘመን ኩሎሙ መላእክት ትንሣኤሁ ዘመሩ መላእክት ሱራፌል ወኪሩቤል ኩሎሙ መላእክት ትንሣኤሁ ዘመሩ መላእክት ኩሎ ኩሎሙ
ትንሣኤው ዘመሩ መላእክት ሱራፌል ወኪሩቤል። አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ የዐርግ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤው ዘመሩ ሱራፌል ወኪሩቤል ብሎ ቅዱስ ያሬድ አመስግኗል። እነሆ ታላቅ ዜማ ሰማሁ፣ በሰማይ ታላቅ የሆነ የተለየ እጹብ ድንቅ የሆነ የመላእክትን ዜማ ሰማሁ። ዲበ መንበሩ በጌታ በመንበረ ጸባዖት ሱራፌልና ኪሩቤል በተሸከሙት በግርማው ዙሪያ የመላእክት ድምፅ አብይ ዜማ ነው። በታላቅ ድምፅ ሲያሸበሽቡ ዜማ ሰማሁ ይላል። ኩሎሙ መላእክት ትንሣኤው ዘመሩ፣ ስለ ዕርገቱ ስለ ትንሣኤው ሲዘምሩ እጅግ በሆነ በልዩ ጣዕመ ዜማ ሲዘምሩ አየሁ ተመለከትኩ የሚል ነው እዚህ ላይ አሁን የቀረበው ወረብ ማለት ነው። እሺ በመቀጠል ሌላ ወረብን እቀጥላለሁ ማለት ነው። አርገ በስብሐት አርገበ ስብሐት ውእተ ሰማያት አርገ በስብሐት አርገበ ስብሐት ውእተ ሰማያት ወነበረ በየማነ ዳግመ ይመጽእ በስብሐት ወነበረ በየማነ ዳግመ ይመጽእ በስብሐት አርገ በስብሐት ውስተ ሰማያት በስብሐት ውስተ ሰማያት። እነሆ መድኃኒታችን ኢየሱስ ክርስቶስ በምስጋና በከበረ ምስጋናና በእልልታ ወደ ሰማይ ወጣ። መላእክት እያመሰገኑት፣ መላእክት አጅበውት በምስጋና በእልልታ በማጀብ ወደ ሰማይ ተነጥቆ ወጣ። እነሆ እሱም ዳግመኛ የሚመጣ ነው በማለት ቅዱስ ያሬድ አሁንም እንደገና በተለየ ምስጢር ደግሞ ዘምሮታል ማለት ነው። እንቀጥላለን። ዮም ፍስሐ ኮነ
ለክርስቶስ ዮም ፍስሐ ኮነ በእንተ ገቱ ለክርስቶስ እምድኅረ ተንሥአ እሙታን በአርብዓ ዕለት ይባቤ ወበቃለከ እምድኅረ ተንሥአ እሙታን በአርብዓ ዕለት ይባቤ ወበቃለከ አሁን የተወረበው አንገርጋሪ ይባላል እና በዚህ አንገርጋሪ ላይ ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ዕርገቱ ለክርስቶስ በእውነት ዛሬ ታላቅ ደስታ ሆነ በጌታ ዕርገት ቀን ዛሬ እጅግ ደስ የሚል ቀን ሆነ። እምድኅረ ተንሥአ እሙታን በአርብዓ ዕለት በይባቤ ዐርገ ወበቃለ ቀርን በአርበኛው ቀን ከተነሳ ከትንሣኤው መቃብርን ክፈቱልኝ ሳይል ሞትን በኃይሉ አሸንፎ በአርበኛው ቀን ከተነሳ በኋላ በመላእክትና በምስጋና በዝማሬ ታጅቦ ወደ ሰማይ ስለወጣ ስለሄደ ዛሬ እጅግ ታላቅ ደስታ ሆነ በሚል ዘምሮታል ማለት ነው። እሺ አመሰግናለሁ። እኔ በዚህ ቦታ እንግዲህ አገልግሎት ከጀመርኩ ሀገረ ስብከት በዚህ ቦታ ከመደበኝ ጀምሮ 25 ዓመት እያለፈኝ ነው። በዚህ በ25 ዓመት ውስጥ በአቋቋም መምህርነት፣ በዝማሬ መዋሥዕት መምህርነት በቅዱስ ጳውሎስ መንፈሳዊ ኮሌጅ በእነዚህ በሶስቱ ተመርቄያለሁ ማለት ነው። በአቋቋምና በዝማሬ መዋሥዕት መምህርነት ሀገረ ስብከቱ ላከኝ። ከዛ በኋላ ሁለት ደርቦ መያዝ ስለማይቻል የአቋቋም መምህርነት በእኔ እንዲቀጥል ሆኖ ዝማሬ መዋሥዕቱን ደግሞ በእኛ ፈቃድ በስብሰባ አድርገን ስብሰባ ወስነን ዝማሬ መዋሥዕት ለመምህር ያይስ እንዲሰጥ አድርገናል ማለት ነው እና ቤተክርስቲያን ያው በአቋቋም መምህርነት እንዲሁም ሙያዬ በዝማሬ መዋሥዕት መምህርነትና በቅዱስ ጳውሎስ መንፈሳዊ ኮሌጅ እንዲሁ ተመርቄያለሁ። የደብረ አባይ ቅዳሴን ጨምሮ ሌሎችንም ሙያዎች እንግዲህ በተቻለ መጠን እንዲሁ ለዚህ ደርሻለሁ ማለት ነው እና በሊቀ ጠበብትነት ከ6 ዓመት በላይ ነው ያገለገልኩት። በሊቀ መምህራን ጽዬ 3 ዓመት፣ በአባ ገብረ ሥላሴ በላከማዊ አባ ገብረ ሥላሴ በሳቸው ጊዜ እንዲሁ 3 ዓመት አሁን ላይ ማለት ነው። ለሌላ እንዲሁ ደግሞ 3 ዓመት ለተተኪ ያሳልፍ ያለው ማለት ነው። በእንደዚህ አይነት መንገድ እንግዲህ ቤተክርስቲያንን በሰጠችኝ እና ባስተማረችኝ በተቻለ መጠን እያገለገልኩ እገኛለሁ ማለት ነው። እንግዲህ የዕርገትን በዚያውን ጨርስና እስቲ ኢየሱስ
ሰማይ ሀበ አቡየ ወአቡክ ይቤሎ ኢየሱስ ለአርዳኢሁ ዐርግ ሰማየ ሀበ አቡየ ወአቡክ ሀበ አምላክየ ወአምላክክሙ ዘንተ እንከ ሀበ አምላክየ ወአምላክክሙ ዘንተ እንከ ይቤሎሙ ኢየሱስ ለአርዳኢሁ ዐርግ ሰማየ ሀበ አቡየ ወአቡክሙ። እነሆ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ አባቴና ወደ አባታችሁ እሄዳለሁ አላቸው። ሀበ አምላኬ ወአምላክክሙ ዘንተ እንከ ይቤሎሙ። እነሆ ወደ አባቴና ወደ አባታችሁ እሄዳለሁ፣ በዚህም ጸንታችሁ ቆዩ የሚል ነው። እንግዲህ ለቅዱሳን ሐዋርያት ይህን መልእክት ያስተላለፈው ጽናትን፣ በመንፈስ መጠንከርን፣ ወደ አባቱ መሄዱንና በአብ ቀኝ መቀመጡን፣ ወደ ሰማይ ሲወጣ በመላእክት ታጅቦ መሄዱን፣ በምስጋና መመስገኑን፣ ከአብ ከመንፈስ ቅዱስ አንዱ ከሦስቱ አካላት አንዱ መሆኑን የገለጸበት ምስጢር ነው ማለት ነው። እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር። አልባሰ ወርቅ በአልባሰ ወርቅ ጽብት ዋሆብ በአልባሰ ወርቅ በአልባሰ ወርቅ ጽብት ዋሆብ እፍትየ መራት በአልባሰ ወርቅ ወጽብት ወሁብርት። እንግዲህ ቅዱስ ዳዊትም ከዛ በመዝሙር 44 ላይ እንደተናገረው በአልባሰ ወርቅ ወትቀውም ንግሥት በየማነከ በአልባሰ ወርቅ ወጽብት ወሁብርት፣ እነሆ ንግሥቲቷ በቀኝ ትቆማለች ያለውን መዝሙር ከመዝሙረ ዳዊት አንስቶ ነው ወስዶ በጣዕመ ዜማ ያመሰግናት ማለት ነው። እና በአልባሰ ወርቅ ወጽብት ወሁብርት እህትየ መራት አዳም ከመ ወርቅ እያለ ሰሎሞንም እህትየ ሙሽራዬ
ብሎ የመሰከረላትን ሰሎሞን የዘመረላትንና የሰሎሞን አባት ደግሞ ቅዱስ ዳዊት የተናገረላትን አጣምሮ ነው በዚህ የመሰከረውና በጣም መዝመው በወረቡ የዘመረላት ቅዱስ ያሬድ ማለት ነው።